ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ ተደራሽነታችንን እንድታሰፉ ላይክ እንድታደርጉ በአክብሮት እየጋበዝን፣ አዲስ ከሆናችሁ ደግሞ ለዚህ እግር ኳሳዊ ቻናል ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን የደወል ምልክቷን በመጫን የቻናላችን ተከታይ እንድትሆኑ በአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ የቻናላችን ውድ አድማጮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛው ክፍል ፕሮግራማችን የዕለተ ሐሙስ ትኩረት የሚሆነው እንግዲህ ያለ ብሩኖ ፈርናንዴስ ከ4 እስከ 5 ሳምንት ቀጣይ የሊግ ጨዋታዎችን ስለሚያደርገው ማንቸስተር ዩናይትድ እና በበጎ እድገት ትራንዚሽን የቡድን ሽግግርና በአጨዋወት ሲስተም ከፍተኛ ለውጥ ከአምናው ዘንድሮ አሳይቶ በጎ ጉዳዮች በበዙበት ዩናይትድ ትችቶች ምክንያት ተቃውሞ አሰልጣኙ ላይ በበረቱበት ሲዝን ውስጥ ዩናይትድ እና አሞሪም እድለኛ አለመሆናቸው እንጂ በዚህ ወቅት 7 የቡድኑ ወሳኝ ተጫዋቾችን ያጡ አሰልጣኝን በልዩነት ከማብጠልጠል ይልቅ እዚህ ቡድን ውስጥ እየተፈጠረ ያለው ወቅታዊ ሁኔታ አሰልጣኝ ሩበን አሞሪም መብቴ ሆነው ለመቅረብ የሚያስችል በቂ ጥይት ባጡበት ወቅት፣ በቂ አቅም፣ በቂ የስኳድ ስብስብ ባጡበት ወቅት አሰልጣኙን ከመተቸት ይልቅ ያሉ ጉዳዮችን ዘርዝሮ ማመልከት የተሻለ ነው። በፕሮፌሽናሊዝም አንድ ተጫዋች ራሱን ወርልድ ክላስ ኳሊቲ ደረጃ ከሚያስቀምጥባቸው የብቃት መለኪያዎች መካከል ለየጨዋታው ለክለቡ ዝግጁ መሆኑ፣ የፊትነስ ደረጃ ራሱን ጠብቆ ለዛ ቡድን የሚያገለግልበትን ስኬል ከጨዋታ ጨዋታ ዝግጁነትን ማሳየት ነው። ለዚህ ፕሮፌሽናሊዝም ክላስ ላለው ዝግጁነት ደግሞ ምናልባት በፕሪሚየር ሊጉ ከብሩኖ የተሻለ ስለ ፕሮፌሽናሊዝም እና ስለ ጨዋታ ዝግጅት ሌላ ሊጠቀስ የሚችል ተጫዋች አለ ብዬ በግሌ አላስብም። በ2 ዓመት ውስጥ 2 ጊዜ ብቻ በጉዳት ምክንያት ለዚህን ያክል ጊዜ ከሜዳ ሲርቅ ብሩኖ ፈርናንዴስ አንደኛ የወቅቱ የማንቸስተር ዩናይትድ ምልክት ነው፣ ምስል ነው፣ የቡድኑ የጀርባ አጥንት ነው፣ ሁሉ ነገር ነው ማለት ይቻላል። የብሩኖ ፈርናንዴስ ኳሊቲ በግሌ ስመለከት እዛ ተጫዋች ላይ የሚንጸባረቁ ሁሉም ኳሊቲዎች ለእያንዳንዱ ለ19 የእንግሊዝ ፕሪሚየር ሊግ ክለቦች ያስፈልጋሉ ብዬ በግሌ የማምነው አይነት በብቃቱ ስለ ኳሊቲው ምንም ይሄ ለውይይት የሚቀርብ ተጫዋች አይደለም። አስደናቂ የፕሪሚየር ሊጉ ክላስ ካላቸው የክሬቲቭ አማካዮች መካከል አንዱና ግንባር ቀደም ነው። ይህን ተጫዋች ለቀጣይ 4-5 ሳምንት ማጣት በተለይ በዚህ ወቅት ለዩናይትድ የበለጠ አሳማሚና አስቸጋሪ ነው የሚያደርገው። አንደኛ በአግባቡ አማራጭ በሌለበት ያሉት አማራጮች በጉዳትና በብቃት ምክንያት መገልገል በማይቻልበት ወቅት ዩናይትድ የፌስቲቭ ፊክስቸር የቦክሲንግ ዴይ ተደራራቢ ጨዋታዎችን ያለ ብሩኖ ፈርናንዴዝ ያደርጋል። የተጋጣሚዎችን አይነት ግን ስንመለከት ቢያንስ አሞሪም ዩናይትድ ካለው ደረጃ አንጻር እነዚህን ጨዋታዎች ምናልባት በልዩነት ልናነሳ የምንችለው የአርብ የመጀመሪያ የቦክሲንግ ዴይ ጨዋታ ነው። ጠንካራና ፈታኝ ለማንቸስተር ዩናይትድ። ወልቭስ፣ ሊድስ፣ የተቀሩ ቀጣይ ፊክቸሮችን ወደ በኋላ ምንመለከት ይሆናል። ያለ ብሩኖ ፈርናንዴዝ ግን ዩናይትድ ምን አይነት ሁኔታ ሊያሳልፍ ይችላል የሚለውን እስቲ አንዳንድ ሁኔታዎችን እንመልከት። ታስታውሳላችሁ በ2024 ሜይ ወር ላይ ጉልበቱ ላይ ባጋጠመው ጉዳት ምክንያት ለተወሰኑ ጨዋታዎች ለ2-3 ጨዋታ አምልጦት ነበር። ከዛ ውጪ ለረጅም ጊዜ አሁን ከሜዳ የሚርቀው ይሄን ወቅት ነው።
በ6 ዓመት ኦልሞስት 6 ዓመት ማለት ነው። ምክንያቱም ይሄ የፈረንጅ ጃንዋሪ ሲመጣ 6ኛ ዓመቱን በዩናይትድ ቤት ይይዛል። ታስታውሳላችሁ በኮቪድ ወቅት ተጫዋቹ 2020 ላይ ከሊዝበን የፈረመበት ወቅት ነው። እንግዲህ ብሩኖ ፈርናንዴስ 6ኛ ዓመቱን ይይዛል። የምታስታውሱ ከሆነ በ2022 ማርች ወር ላይ በጉንፋን በዚህ በፍሉ ምክንያት አንድ ጨዋታ አምልጦት ነበር። አንድ ጨዋታ ጉልበቱ ላይ ማይነር ኢንጁሪ አጋጥሞት 2 ጨዋታ በሜይ 2024 ላይ እንዳመለጠው እናስታውሳለን። ተጫዋቹ በጃንዋሪ ከፈረመበት ጊዜ አንስቶ ለፕሪሚየር ሊግ ከ2020 የጃንዋሪ ወር በመነሳት እስከዚህ አስቶን ቪላው ጨዋታ ድረስ በፕሪሚየር ሊጉ እነማን ናቸው በርካታ ጨዋታዎች ያደረጉት ከጉዳት በመራቅ ለተከታታይ ጨዋታ በቋሚነት የተጫወቱ ተጫዋቾች የሚለውን ብንመለከት ብሩኖ ፈርናንዴስ በአንደኝነት 212 ጨዋታ በማድረግ የመጀመሪያ ተጫዋች ነው። ከነዚህም ውስጥ ከ212 ጨዋታዎች ውስጥ 208ቱን በቋሚነት የጀመረ ተጫዋች ነው። 208ቱን የፕሪሚየር ሊጉን ፍጥነት፣ ጉልበት፣ ታክል፣ ዱላ በሱ ተክለ ሰውነት ተቋቁሞ ይህን የሚያክል ኮንሲስታንሲ መመልከት በጣም የሚያስደንቅ ነው። እንደውም በአንድ ወቅት ታስታውሳላችሁ ኢኒያኪ ዊሊያም የኒኮ ዊሊያምስ ወንድም የቢልባኦ 265 ጨዋታ ነው አይደል? ካልተሳሳትኩ የቁጥሩን 65 68 ተከታታይ ጨዋታ በማድረግ በቢልባኦ በጊነስ ቡክ ላይ ተመዝግበው ነበር። ተከታታይ ያለ ምንም ጉዳት ካርድ 265 68 ጨዋታ ገደማ የተጫወተ ተጫዋች ነው። ግን ያ ላሊጋ ነው። ላሊጋ ላይ የፕሪሚየር ሊግ አይነት አግሬሲቭ እንቅስቃሴ ለማየት የተጋጣሚዎች አይነት ይወስናሉ እንጂ እንደ ፕሪሚየር ሊግ አይነት ጉልበትና ፍጥነት በየውድድር ዓመቱ ኢነርጂ የሚፈልግ ሊግ ውስጥ የብሩኖ ፈርናንዴዝ አይነት ተክለሰውነት በተለይ የሚጫወትበት ቦታ ለአደጋ ለጉዳት ተጋላጭ የሆነበት ትልቁ የማንቸስተር ዩናይትድ የክሬቲቪቲ ልብ ሆኖ የሚጫወትበት ፖዚሽን ላይ ይሄ ተጫዋች በጉዳት ምክንያት 2 ጊዜ ነው ከዚህ ቀደም በጉዳት ምክንያት ጨዋታዎች አሉ። እሱንም 1 እና 2 ጨዋታ። ታዲያ ከዛን ጊዜ አንስቶ በጨዋታ ቁጥር በማድረግ ብሩኖ ፈርናንዴዝ ቋሚ ሆኖ በመጀመር ግን የኤቨርተኑ ታርኮስኪ 211 ጊዜ፣ ፒክፎርድ 220 ጊዜ፣ ከዛም ብሩኖ 208፣ ደክላን ራይስ 203፣ ኢሚሊያኖ ማርቲኔዝ 202። ግን የጨዋታ ብዛት ካየን በ212 አሁንም ድረስ እየመራ የሚገኘው ብሩኖ ፈርናንዴዝ ነው። ታዲያ ዩናይትድ ብሩኖ ፈርናንዴዝን በጉዳት በህመም በመጠነኛ ህመምም በቅጣት ጨዋታዎችን ባጣበት ወቅት ምን አይነት ውጤት አስመዝግበዋል የሚለውን እስቲ እንመልከት። አንዳንዴ የዩናይትድ አይደንቲቲ ይሄ ቡድኑ ላይ ያለ ከቀድሞ ጀምሮ የምናስተውለው አንዳንድ ጉዳዮች አሉ። ኤጌሌ ጎደለ፣ በዚህ ጉለት ዩናይትድ ይጠቃል ወይም ይህን ተጫዋች ማጣቱ የበለጠ የውጤት ቀውስ የውጤት አደጋ ይፈጠርበታል ሲባል ግን በአብዛኛው የምንመለከተው አድማጮች ልብ ብላችሁ ካስተዋላችሁ ዩናይትድ እነዛን ጉዳዮች ይሻገራል። የዛን ተጫዋች ክፍተት በጨዋታው ሴንስ ያደርጋል፣ ግን በውጤት አያስተውልም። ውጤቱ ይመዘገባል፣ የሚፈለገው ውጤት ይመዘገባል። የጨዋታ ቅርጹ ላይ ስትራክቸሩ ላይ ትልቅ ልዩነት አለ። ምክንያቱም የብሩኖን ኳሊቲ አንድ ቡድን አቶ ምን ሊጎልበት እንደሚችል የእግር ኳሱ ቤተሰብ ምን ያክል ኤክስፔክት እንደሚያደርግ ይታወቃል። ነገር ግን ዩናይትድ በውጤት ደረጃ ሲሻገር አይተናል። ለምሳሌ በ2021 ተጫዋቹ እረፍት በተሰጠበት ወቅት ከዎልቭስ ጋር ከሜዳቸው ውጪ 2-1 አሸንፈዋል። በ2021 ዲሴምበር 30 ላይ በቅጣት ምክንያት የጨዋታ ቅጣት የ5 ተከታታይ ጨዋታ ቢጫ ካርድ ተመልክቶ በርንሌን 3-1 አሸንፏል። በህመም ምክንያት 2022 ተጫዋቹ ባልተሰለፈበት የቶትናም ጨዋታ 3-2 ዩናይትድ አሸንፏል። በኖቬምበር 2022 በቅጣት ምክንያት ብሩኖ ፈርናንዴዝ ባለፈበት ወቅት
የኡናይ ኤምሪ መጀመሪያ ጨዋታ ነበር። 3-1 አሸንፏል አስቶን ቪላ ዩናይትድን። የመጀመሪያ ሽንፈት እዚህ ጋር ያገኘን። ከዛም በኋላ በዲሴምበር 2023 ላይ ብሩኖ ፈርናንዴስ እናስታውሳለን በቀይ ካርድ ምክንያት ቀጣይ ሊቨርፑልን ጨዋታ ሲያመልጠው አንፊልድ ላይ 0-0 ተጠናቋል። እንዲሁም እናስታውሰው የኤርገን ክሎፕ የመጨረሻ ውድድር ዓመት ላይ በርካታ ግቦች ሊቨርፑል ያሸንፋል የሚሉ ግምቶች ነበሩ፣ ግን ያለምንም ግብ ነው የተጠናቀቀው። በ2024 በጉልበት ጉዳት ቅድም የጠቀስኩላችሁ ተጫዋቹ ባልነበረበት የሾለረስት ፓርክ ጨዋታ እናስታውሳለን አስከፊው ሽንፈት በዛም ወቅት የተመዘገበው 4-0 ፓላስ ሜዳ ላይ የተሸነፉበት፣ እንዲሁም በጉልበት ጉዳት ምክንያት 2024 በአርሴናል ጨዋታ በሜይ ወር ልክ በተመሳሳይ በሜይ ነበር የፓላሱንም የአርሴናሉንም ተከታታይ ጨዋታ ባመለጠበት ወቅት በሊያንድሮ ትሮሳርድ ብቸኛ ግብ አርሴናል ኦልትራፎርድ ላይ ሲያሸንፍ ብሩኖ ፈርናንዴዝ አልነበር። በዲሴምበር 2030 ላይ በዲሴምበር 30 2024 በነበረው ጨዋታ በቅጣት ምክንያት የኒውካስልን ጨዋታ ሲያመልጠው 2-0 ዩናይትድ ተሸንፏል። ተጫዋቹ ቤንች ላይ ሆኖ ነገር ግን ሳይጠቀሙበት 2025 ሜይ ላይ ከብሬንፎርድ ጋር በነበረው ጨዋታ ዩናይትድ 4-3 ተሸንፏል። እነዚህ እንግዲህ ብሩኖ ፈርናንዴስ የሌለባቸው ጨዋታዎች ናቸው። ስለዚህ ባለፉት 4 ብሩኖ ባልተሰለፈበት በሌለበት በቡድን ውስጥ ሆኖ ባልተሰለፈበት ጨዋታዎች ዩናይትድ 3 ሽንፈት፣ 1 ድል፣ 1 አቻ ባለፉት 5 ጨዋታዎች አስመዝግቧል። ይሄ ምናልባት ለማንቸስተር ዩናይትድ ቀጣይ ተጋጣሚን ከግምት ውስጥ ካስገባን ኒውካስልን አርብ ዕለት በጣም ፈታኝ ነው የሚሆነው። እንዲሁም ብሩኖ ፈርናንዴዝ ከቤንች በጀመረበት ጨዋታዎች ላይ ከተመለከትን ደግሞ ያለፉትን 4 ጨዋታ 1 አሸንፎ 3 ተሸንፏል። እነዚህን ጉዳዮች ስንመለከት ዩናይትድ ብሩኖ በሌለባቸው ጨዋታዎች ውስጥ 8 የፕሪሚየር ሊግ ጨዋታ ተሸንፏል። ከ8 ጨዋታዎች ውስጥ 7ቱን ተሸንፏል፣ 1ዱን አቻ ወጥቷል። ብሩኖ ፈርናንዴዝ መጉደሉ ለዩናይትድ የአሰልጣኝ ታክቲክ ተጽዕኖ ብቻ ሳይሆን የቡድኑ ስነልቦና ላይ የሚፈጥረው ቀጥተኛ ጫና አለ። ማንም ይሁን አሰልጣኝ ተነሳሽነት፣ ፍላጎት ከምንም ላይ ጨዋታን ሞመንት መቀየር የሚችል አስደናቂ የሜዳ ውስጥ ካራክተር ያለው አምበል ነው። በተለይ ባለፉት ዓመታት ለዩናይትድ የጀርባ አጥንት ነው። አሁን የብሩኖ ፈርናንዴዝ መጉደል ብቻ አይደለም ዩናይትድን እዚህ ጋር ክፍተቱን የሚያባብሰው። ትናንት ምሽት በአፍኮን በአህጉራችን እየተደረገ የሚገኘው የአፍሪካ ዋንጫ የመጀመሪያ ዙር የምድብ ጨዋታዎች ላይ ትናንት ምሽት ከተደረጉ አይቨሪ ኮስት ከሞዛምቢክ እና ካሜሮን ከጋቦን ጋር ባደረጉት ጨዋታ 1-0 ካሜሮንም አይቨሪ ኮስትም አሸንፈዋል። የጨዋታው ኮከብ የሆነው የአይቨሪ ኮስት አማድ ነው የጨዋታውን ብቸኛ ግብ በማስቆጠር። ከጋቦን ጋር በነበረው የካሜሮን ጨዋታ የጨዋታውን ብቸኛዋን ግብ ያስቆጠረው ተጫዋች አመቻችቶ ያቀበለው ብራያን ምቤሞ ነው። ማን ኦፍ ዘ ማች የተባለው ምቤሞ ነው። ሁለቱ የማንቸስተር ሱፐርስታሮች እንግዲህ በአህጉራችን እየተደረገ ያለው በሞሮኮ አዘጋጅነት የአፍሪካ ዋንጫ ላይ ደምቀዋል፣ አሸብርቀዋል። ገና የመጀመሪያ የምድብ ጨዋታ እዚህ ላይ ብሩኖ ፈርናንዴዝ ጎደለ። በደም እዚህ ጋር ልብ ብለን የምናስተውለው የታክቲክ ባላንሱ ኮምፕሊትሊ ዩናይትድ ቤት ልዩነት የሚያመጣበት ሰዓት ነው። ምክንያቱም የቀኝ ዊንግ ባክ፣ የቀኝ ዊንግ አታኪንግ ሰርድ ተጫዋች፣ የቀኝ ደግሞ ሴንተር ባክ ሶስተኛው ነው የሚጫወተው። 3 በአንድ ኮሊደር የሚጫወቱ ተጫዋቾች ከቡድኑ ለቀው ወደ አፍሪካ ዋንጫ ሄዱ። እዚህ ላይ ደግሞ በሶስቱ ቅኝት ውስጥ ደግሞ ኳስን በበቂ ሁኔታ ተደራሽ እያደረገ በሊጉ ከወዲሁ በ17 ጨዋታ ከ40 በላይ ቻንሶችን ክሬት ያደረገው ብቸኛው ተጫዋች ብሩኖ ፈርናንዴዝ ደግሞ ተጎዳ። ዩናይትድ እንዴት ነው ታክቲካል ፍሌክሲቢሊቲ? አሁን አንዳንዴ በጭፍንነት መመልከትም አያስፈልግም።
ለመተቸት በቂ ትችቶች መነሳት ያለባቸው ጉዳዮች አሉ። እነዚህ ጉዳዮች እኮ አሰልጣኙን ፈልጎ የሚያመጣቸው ጉዳዮች አይደለም። አሰልጣኙን ለይቶ መውቀስ ይሄ እግር ኳሳዊ አይደለም። ይሄ ወጣት አሰልጣኝ ምናልባት ፕሪሚየር ሊግ ውስጥ ሚዲያው የማንቸስተርን ካራክተርና የፈርጊን አይደንቲቲ ከሁሉም አሰልጣኞች ዩናይትድ ቤት ከሚቀጠሩት ስለሚፈልግ አንድ ጉዳይ ሲመጣ ከፈርጊ ጋር ነው የሚነጻጸረው። ከፈርጊ ጋር እንዴት ይነጻጸራል አንድ አሰልጣኝ? ይሄ አሰልጣኝ እኮ የዘመናዊው እግር ኳስ አንዱ አሰልጣኝ ነው። ገና ይሄን ሊግ አዳፕት አድርጎ አመት የሞላው አሰልጣኝ፣ የራሱን የቡድን ግንባታ ለመገንባት እየተጣጣረ ያለን አሰልጣኝ ላይ የሚነሱ ጥያቄዎች አንዳንዴ ሚካኤል አርቴታ በ6 ዓመት ውስጥ ከአንድ ኤፍ ኤ ካፕ የዘለለ ዋንጫ የለውም። 6 ዓመት ግን አርሴናል የታገሰበት ዋነኛ ምክንያት ምንድን ነው? ፕሮሰስ ነው። ነገር ግን የዩናይትድ ደጋፊዎች የሚያነሱት አንድ ጥያቄ አለ። ዩናይትድ ባህሉ ከዋንጫ ጋር ነው ፕሮሰስ እንጂ ይሄ በፕሮሰስ ብቻ ዋንጫን ገና ለወደፊት አልሞ ፕሮሰስ የሚያደርግ ቡድን አይደለም። ዘመናዊ እግር ኳስ ደግሞ ያን ቅኝት አልፎታል፣ ትቶታል። ፕሮሰስ ተደርጎ ነው ዋንጫ የሚመጣው። በአንዴ የመጣ ዋንጫ በአንዴ ነው የሚያወርደው። ተመልከቱ የሊቨርፑልን። ክሎፕ በሂደት በ4 ዓመት ዋንጫ ጠይቁኝ ያሉ፣ በ4ኛ ዓመት ሻምፒየንስ ሊግን አመጡ፣ በ5ኛ ዓመት ፕሪሚየር ሊግን አመጡ። በፕሮሰስ ስሎት በመጡ ዓመት ዋንጫ በሉ። አሁን ግን ያ ቡድን የመጣው በፕሮሰስ ስላልሆነ ፕሮሰስ የሚያስፈልገው ቡድን ሲገነባ ስንተኛ ላይ ነው የሚገኙት? እንዴት ነው ሊቨርፑል ግማሽ ቢሊዮን ፓውንድ አውጥቶ እንደዚህ ሊወርድ የቻለው? እግር ኳስ ሂደት ነው፣ ትዕግስት ነው የሚፈልገው። ያለ ሂደት የሚመጣ ስኬት ሁሉ ጊዜያዊ ነው የሚሆነው። አሁን ዩናይትድ ካምነው ዘንድሮ አልተሻሻለም የሚሉ ተቺዎች አሉ። እንዴት ነው ያልተሻሻለው? በሊጉ አንደኛ ኤክስጂ ክሬት ያደረገ፣ ቻንሶችን ክሬት ያደረገ፣ ቢግ ቻንሶችን ክሬት ያደረገ በፕሪሚየር ሊጉ የፊት መስመር እኮ ሃላንድን የያዘው ሲቲ ከዩናይትድ በላይ በኤክስጂ እኮ ከፍተኛ ኤክስጂ ክሬት አላደረገ። በፕሪሚየር ሊጉ ከሊቨርፑል በመቀጠል 2ኛ ደረጃ በርካታ ሙከራዎችን ያደረገው ክለብ እኮ ማንቸስተር ዩናይትድ ነው። ተውት የሊጉ መሪ አርሴናል ላይ በብቸኝነት 2.23 ኤክስጂ ክሬት አድርጎ 23 ሙከራ 9 ኢላማውን የጠበቀ። አንዳንዴ እግር ኳስ ውስጥ እድለኛ መሆን አስፈላጊ ነው። አሞሪም በቡድን ግንባታቸው በራሳቸው ቅርጽ ይዘው በቀረቡት የዘንድሮ ሲዝን ያውም ባልተሟላ ስኳድ፣ ምክንያቱም በአሞሪም ሲስተም ውስጥ እነዚህ ተጫዋቾች ሁሉም ብቁ ናቸው ብሎ መናገር ተገቢ አይደለም። ምክንያቱም በሊዝበን የገነቡትን ቡድን ተመልክተን በ3-4-3 ፕሪሚየር ሊግ ላይ ጥሩ የተጫወቱ አሰልጣኞችን አይተን በነዛ ዴብዝ ደረጃ በነዛ አማካይ አማራጭ ደረጃ ዩናይትድ አለው የሚለው ጉዳይ አያሳምንም። አንድ ዩናይትድ የተሟላ አማካይ ብንል ከብሩኖ ውጪ ለካሰሜሮ ክሬዲት የሚሰጥበት የዩናይትድ ቡድን ላይ እኮ ነው የምንገኘው። እንዴት አሞሪምን መተቸት ይቻላል? ካሰሜሮ እኮ ለቦታው ተገቢ ያልሆነ ተጫዋች ነው። አሁንም በጥሩ ብቃት ላይ ነው ሲባል ጉለቱ እንደ ትልቅ ጉዳይ በሚነሳበት ወቅት ዩናይትድ በካሰሜሮ አማካይ ክፍሉ የሚመራ ቡድን አይደለም። አሁንም በነ ዋርተን በነ ኤሌት አንደርሰን ከኮቢ ሜኑ ጋር ተጣምረው የተዋሃደ የባክስሪ ሲስተምን ማሳየት የሚገባው ታላቅ ደረጃ ላይ መቀመጥ ያለበት ክለብ በነ ካሰሜሮ የአበባ ዘመን አብቅቶ ወደ ፕሮፌሽናል ዘመናቸው እያበቃ የመጡ ተጫዋቾች በአማካይ ስፍራ እየተሰለፉ አሞሪምን ሲያብጠለጥሉ ሚዲያው ላይ መመልከት አንዳንዴ እግር ኳስን የምንመለከትበትን መነጽር በምን አይነት መልኩ እንደሆነ ግራም ያጋባ ነው። በዘንድሮ ሲዝን በኤክስፔክትድ ጎል ብቻ በማንቸስተር ዩናይትድ 7 ኤክስፔክትድ ጎል ቻንሶችን ክሬት በማድረግ 51 ቻንስ ክሬት ያደረገ፣ በኤክስፔክትድ ግብ ኢምቤሞ 5.55፣ ኩኛ 4.34፣ አማድ 3.67፣ ካሰሜሮ 2.57 ነው ኤክስፔክትድ ግብ ክሬት ያደረጉት። ተመልከቱ ብሩኖ ፈርናንዴስ 7 ነው። ግን ኢምቤሞ ክሬት ካደረገው ኤክስፔክትድ ጎል 5.5
በቀጥታ የኳሷ እንቅስቃሴ ላይ በቀጥታ ተሳትፎ በማድረግ ለዚህ ኤክስፔክትድ ግብ ኢምቤሞ ክሬት ላደረገው ኤክስፔክትድ ግብ የብሩኖ ፈርናንዴዝን አስተዋጽኦ ብትመለከቱ በ1.7ቱ የኤክስፔክትድ ግብ እንቅስቃሴ ውስጥ የብሩኖ ፈርናንዴዝ ተጽዕኖ አለበት። እሺ በማቲያስ ኩኛ 4.34 ኤክስፔክትድ ግብ ላይ ብሩኖ ፈርናንዴዝ 1.2 ቀጥተኛ ተሳትፎ አለበት በእንቅስቃሴው ላይ። አማድ 3.67 ኤክስፔክትድ ግብ ክሬት ሲያደርግ በ3.67 ኤክስፔክትድ ግብ አማድ ክሬት ባደረገበት 1.1 የብሩኖ ፈርናንዴዝ ቀጥተኛ ተሳትፎ አለበት። ስለዚህ የነዚህ ተጫዋቾች ራሱ የማጥቃት እንቅስቃሴ በብሩኖ ፈርናንዴዝ የሜዳ ውስጥ ዳይናሚክ ቲምወርክ ጥገኛ የሆነ ነው። በቻንስ ክሬት በኩል ብንመለከት ደግሞ የሰማይና የምድር አሁን የዩናይትድ ትልቁ ችግር በደንብ ማለት የብሩኖ ጉለት በጣም አሳሳቢ የሚሆነው እዚህ ጋር በምንመለከተው ስታት ነው። በማንቸስተር ዩናይትድ አይደለም በሊጉ 51 ቻንስ ክሬት ያደረገ ብቸኛ ተጫዋች ነው በዚህን ሰዓት። በማንቸስተር ዩናይትድ ከብሩኖ በመቀጠል ቻንሶችን ክሬት በማድረግ ሁለተኛ ላይ የተቀመጠው አማድ ነው። አማድ ያለው የት ነው? አይቮሪ ኮስት በ28 ቻንስ ክሬት። ሁለተኛ ደረጃ ላይ የተቀመጠው ማን ነው? ኢምቤሞ የሚገኘው ከካሜሮን ጋር አፍሪካ ዋንጫ 26 ተመልከቱ። አራተኛ ላይ የሚቀመጠው ማቲያስ ኩኛ ነው 17። የብሩኖ ፈርናንዴዝ ቁጥር ስንት ነው? 51። ጋፑን ተመልከቱ። ይሄ ተጫዋች ቀላል ጉለት አይደለም። አሞሪም እድለኛ አይደሉም። መግቢያ ላይ ያልኩት ለዚህ 7 ወሳኝ የዋና ቡድን ቋሚ መሆን የሚችሉ ቋሚ የሆኑ ተጫዋቾችን ያጡት በዚህ ወቅት 7። የትኛው ቡድን ነው 7 ከቋሚ ቡድን በዚህን ሰዓት ያጣው? በእያንዳንዱ ዲፓርትመንት ከዲፌንሲቭ ከኋላ መስመር እስከ አታኪንግ ሰርድ ድረስ ዴሊት የለም፣ ማጓየር የለም፣ ብሩኖ ፈርናንዴዝ አማካይ ስፍራ የለም፣ ኮቢ ሜኑ የለም፣ ማዝራዊ ኢምቤሞ እና አማድ የሉም። እነዚህ ሁሉ ተጫዋቾች ቋሚ ናቸው። ቶት ሜኑ አሁን ብሩኖ ፈርናንዴዝን ተክቶ ራሱን የሚያሳይበት ወቅት ላይ ተጫዋቹ የባት ጉዳት አጋጠመው። ትናንት በነበራቸው ፕሬስ ኮንፈረንስ ሩበን አሞሪም በቀጥታ የገለጹት እንግዲህ ከብሩኖ ቀድሞ ሜኑ በፍጥነት እንደሚመለስ ገልጸዋል። ታዲያ የዩናይትድ ራስ ምታት አሁን ላይ ይህን ተጫዋች ማን ይተካዋል? እዚህ ፖዚሽን ላይ የኡጋርቴን ሁኔታ እንደተመለከታችሁት 7 ጨዋታ እሱ በተሰለፈበት ጨዋታ 7ቱንም ዩናይትድ ተሸንፏል። አሁን ከኡጋርቴ ያለው ቁጥር በቀጥታ መያያዝ ብቻ አይደለም። ኡጋርቴ አማካይ ስፍራ ላይ ሲጫወት የዩናይትድ ፕሮግሬሲቭ ፓሲዮን ትራንዚሽንም ሞመንት እያንዳንዱ እንቅስቃሴ በ28 30 ምናምን % ወደኋላ ፕሮግረስ የማድረግ አቅሙን ያጣል። ዩናይትድ በማጥቃቱ በኩል የበለጠ ይዳከማል። አማካይ ስፍራ ላይ ኡጋርቴ ሲገባ ለምን እንደ ካሴሚሮ ወይ በረጅሙ ወይ በላይን ብሬኪንግ ፓስ ማጥቃትን አያስጀምርም። አብዛኛው ተጫዋቹ የሚቀናው ዲያጎናል ፓስ ለዊንግ ባኮቹ ወይም ለሴንተር ባኮቹ ወደኋላ ባክ ፓስ ማድረግ ነው። በፕሪሚየር ሊጉ እንደምታውቁት ባለፈው ሳምንት ኦፕታ ከቪላ ጋር የዩናይትድ ፕሮግሬሲቭ ፓስ አቴምፕት መሆን የነበረበት 18 ፓሶች በኡጋርቴ ምክንያት ሳይደረጉ ቀርተዋል ብሎ እስታት ይዞ ወጣ። ከ18ቱ ኳሶች በዛ የሞመንት አጋጣሚ ይላል የወልቭሱን ግራፍ በማንሳት ከሜሰን ማውንት ግብ ጋር የመልሶ ማጥቃት ግብ ጋር አያይዞ ቢያንስ አንድ ግብ የማግኘት እድል ነበራቸው ዩናይትዶች። ከቪላ የተከላካይ ክፍል አደረጃጀት ከቪላ ተጫዋቾች አቋቋም መነሻ በማድረግ እንዲህ አይነት ታክቲካዊ ትንተና በአንድ ተጫዋች ዙሪያ ተሰጠ ማለት በሚዲያ ደረጃ ክለቦች ያን ተጫዋች አምኖ በድጋሚ ለማሰለፍ ይቸገራሉ። ለምን? ቡድኑን የበለጠ ተጋላጭ ማድረጉን የሚገልጹ ቁጥሮችን ይዘው ወጥተዋል። ካሴሜሮ ከቅጣት ይመለሳል። ነገር ግን ካሴሜሮ የሚገጥመው የአማካይ ክፍል ብሩኖም እያለ ዩናይትድ የሚቸገርበት የአማካይ ክፍል ጆን ሊንተን፣
ሳንድሮ ቶናሊ፣ ብሩኖ ጊሜሬስ 3 ጉልበት፣ ፍጥነት፣ የአካል ብቃት እንቅስቃሴ የማያቋርጥ በተለይ የመጀመሪያ 45 በሃይ ኢንቴንሲቲ የሚጫወት ጉልበተኛ ቡድን፣ በጉልበት የሚለይ ቡድን። እንዲህ አይነት ክለቦች ደግሞ ቴክኒካሊም ታክቲካሊ ዩናይትድ ነጥብ ይዞ ሲያሸንፍ የምናውቀው በአንድ ሲስተም የብሩኖ ፈርናንዴዝ የተለየ የሜዳ ውስጥ ፓሲቭ ፓሰር መሆን ሁሌም በልዩነት ዩናይትድን ከዛ ጨዋታ ቢያንስ ያለ ሽንፈት ባቻ ውጤት እንዲወጣ ያደርጋል። አሁን የቡድኑ ትልቁ ካራክተር ከጎደለ እንዴት የአማካይ ክፍሉ ሜኑ ተጎድቷል። ኡጋርቴን ያሰልፋሉ ተብሎ አይጠበቅም። ያለው ወጣቱ ፍሌቸር ነው፣ የዳረን ፍሌቸር ልጅ። ስለዚህ አሁን አሞሪም አስገዳጅ የሆነ አዲስ ታክቲካዊ ቅኝት የመጠቀም ግዴታ ውስጥ ይገባሉ። ሜኑ ለኒውካስል ጨዋታ የመድረስ እድሉ እንግዲህ አሰልጣኙ ትናንትና በነበራቸው ጋዜጣዊ መግለጫ እንግዲህ እንደማይደርስ ነው የገለጹት። ስለዚህ የሜሰን ማውንት ሚና ወደ 10 ቁጥር የቀረበ ነገር ግን እንደ ዲፕ ላይን ፕሌይ ሜከር እንዲጫወት ከካሴሜሮ ጋር አስገዳጅ አንዱ አማራጭ አለ። ይህ አማራጭ በነገራችን ላይ በተቃራኒው ይዞ የሚመጣው አንድ በጎ ጉዳይ አለ። ዩናይትድ በፊት መስመር በኩል የአማካይ ባላንሱ እንዴት ይጠበቃል የሚለው ጉዳይ ለሩበን አሞሪም ራስ ምታት ይሁን እንጂ በሶስተኛ የሜዳ ክፍል የኒውካስል ተጫዋቾች እዛው ተገድበው እንዲቆዩ የሚያስችል አንድ በጎ አማራጭ ይኖራል። ዚርክዚ ኩኛንና ሼሽኮን ከፊት መስመር በኩል መጠቀማቸው አማካይ ክፍሉ ከፋይናል ሰርድ በብዛት ከራሳቸው የመጫወቻ ክልል የኒውካስል ተጫዋቾች ነቅለው ወጥተው ወደ ኦፖዚሽን አፍ ፕሬስ እንዳያደርጉ አንድ ስቴፕ ሊይዛቸው ይችላል። ምክንያቱም በ3 የፊት መስመር አጥቂ አንድ ቡድን ገባ ማለት በካራክተር ደረጃ የባክፎር ተከላካይ አማራጮች ብቻ ሳይሆን እነዚህ ተመሳሳይነት ባህሪ ያላቸው የአማካይ ስፍራ ወደኋላ ዘንብለው በብዛት የሚመጡ ኳሶችን ለመከላከል ለተከላካዩ ሽፋን ለመስጠት ያፈገፍጋሉ። በዚህ ወቅት እንግዲህ ማውንት ትልቁን ኃላፊነት የሚወጣበትም ጨዋታ ነው የሚሆነው። ስለዚህ ሩበን አሞሪም እነዚህን 7 ተጫዋች አተው ሊሳንድሮ ማርቲኔዝን ሞክረዋል። አማካይ ስፍራ ላይ ሊያጫውቱ ይችላሉ። ሞር ጥንቃቄ ለመውሰድ ብዙ አማራጮች የሏቸውም። ግን ይህን ክፍተት የብሩኖ ፈርናንዴዝን ክፍተት መሙላት እንደ ቡድን እንጂ በተናጠል ይሞላል የሚል እምነት የለኝም። ምክንያቱም ብሩኖ ፈርናንዴዝ አንድ ስላልሆነ ክሬቲቭ ነው፣ ሊደር ነው። በሰቦና ደረጃ አልሸነፍ ባይነቱ ሁሌ ሜዳ ላይ የሚንጻ እንዴ አንዳንዴ እኮ እግር ኳስ የሚያሰለችበት ወቅት አለ፣ ተጫዋቾችን የሚያዝልበት። ሁሌም ተነሳሽነትና ፍላጎት ለዚህ ማሊያ መጫወት ብሩኖ ላይ የሚታየው ፍላጎት አንዳንዴ 19ኙም ቲም ላይ የሚያስፈልገው ተነሳሽነት እንደ ብሩኖ ነው። መግቢያ ላይ ያልኩት ለዚህ ነው። ይሄ ተጫዋች እንግዲህ በዩናይትድ ቤት የሚያጎለው ቦታ ቀላል የሚባል አይደለም። የፋይናል ሰርድን ምናልባት 70-80 በመቶ ትልቁን የዩናይትድን የማጥቃት እንቅስቃሴ ያጎላል ማለት ይቻላል ብሩኖ አለመኖሩ። ይሄ ለዩናይትድ ፈተናውን የከፋ ሊያደርግ ይችላል። ነገር ግን በፌብሩዋሪ 1 ነው ታስታውሳላችሁ ብሩኖ ፈርናንዴዝ በቋሚነት የተሰለፈው። ከዛን ጊዜ አንስቶ በፕሪሚየር ሊጉ ከሚገኙ ተጫዋቾች ብቸኛ የዩናይትድ ተጫዋች ነው። 308 ከ300 በላይ ጨዋታ ያደረገ በፕሪሚየር ሊጉ በዚህን ሰዓት ከ2020 አንስቶ ከፌብሩዋሪ 2020 አንስቶ 300 እና ከዛ በላይ የኮምፒቲቲቭ ጌም ያደረገ በክለብ ደረጃ የለም። 308 ጨዋታ አድርጓል። ተጫዋቹ በአጠቃላይ ለዩናይትድ መጫወት የነበረበት ከዛን ጊዜ አንስቶ 325 ጨዋታ ነበር። ያመለጠው 17 ጨዋታ ነው። በነገራችን ላይ ከ17ቱ ጨዋታ በቅጣት ያመለጠው ይበልጣል በጉዳት ካመለጠው ይልቅ ብሩኖ። ይሄ የሚያስገርም ፕሮፌሽናሊዝም ነው።
በ308 ጨዋታው 158 ጨዋታ በማሸነፍ 71 አቻ በማውጣት 79 በመሸነፍ በጨዋታ በአማካይ 1.77 ነጥቦችን በማሳካት 51.3 ዊኒንግ ሬሾ በመያዝ ብሩኖ ፈርናንዴዝ እያለ ማንቸስተር ዩናይትድ የዚህን ያክል ሬት አለው። ያለ ብሩኖ ፈርናንዴዝ ያደረጋቸው 17 ጨዋታዎች 8ቱን በድል 3ቱን በአቻ 6ቱን በሽንፈት 1.53 በየጨዋታው ግቦችን እያስቆጠረ በተቃራኒው በዛኛው በኩል የነበረው ነጥብ ያልኩት ይቅርታ 1.77 ግቦችን ብሩኖ እያለ ነው የሚያስቆጥረውና ዊኒንግ ሬሾ 47.1 ነው። ስለዚህ ብሩኖ በዩናይትድ ቤት ብዙ ነው ስል የነበረው ለዚህ ነው። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን እስቲ ለስንት ጨዋታ ነው የሚያጣው እነማንን በሚገጥምበት ወቅት የሚለውን እናንሳ። ምክንያቱም አሁን በሚዲያው ደረጃ እየተዘገበ የሚገኝ አንድ ጉዳይ ስመለከት ነበር። በማንቸስተር ደርቢ የመመለስ እድሉ ሰፊ ነው የሚሉ ዘገባዎችን እየተመለከትን ነው። ታዲያ ከአርቡ ጨዋታ እስከ ማንቸስተር ደርቢ ድረስ በመሃል ስንት ጨዋታ አለ? ኒውካስልን አርብ ዕለት ያገኛሉ። ከዛም በኋላ ወደ እዛው በማንቸስተር ስቴዲየም በኦልድ ትራፎርድ በፌስቲቭ ፊክስቸር እንግዲህ ወልቭስን ማክሰኞ ዕለት ይገጥሙና እሁድ ወደ ኤለን ሮድ ተጉዘው ሊድስን፣ ከዛም በኋላ ወደ ተርፍ ሞል ተጉዘው በርንሌን፣ ከዛም በኋላ በኤፍኤ ካፕ 3ኛ ዙር በጃንዋሪ 11 ብራይተንን፣ ከዛም በኋላ በጃንዋሪ 17 ነው ማንቸስተር ደርቢ። ከዛም በኋላ ወደ ኤሚሬትስ ተጉዘው አርሴናልን፣ ከዛም ፉልሃም፣ ቶትናም፣ ዌስትሃም፣ ኤቨርተን እያለ የሚቀጥሉ ይሆናል። ብሩኖ እስከ ማንቸስተር ደርቢ ድረስ ይመለሳል የሚል አስተያየቶች፣ ግምቶች እየተቀመጡ ነው። ሊመለስ የሚችልበትም እድል ሰፊ ነው። ነገር ግን ብሩኖ ፈርናንዴዝን ዩናይትድ ማጣት በሌለበት አስቸጋሪና ፈታኝ ወቅቱን ያጣው። ነገር ግን የአርቡን ጨዋታ ጨምረን 5 ጨዋታ የሚያመልጠው ከሆነ ወልቭስ፣ ሊድስ፣ በርንሌን ጨዋታዎች ስንመለከት ዩናይትድ እንግዲህ ያለ ብሩኖ ሊወጣቸው የሚችላቸው ላለመውረድ የሚጫወቱ ክለቦች ናቸው። ግን ፈታኝ አይደሉም ማለት አይደለም። እስቲ ዩናይትድ ያለ ብሩኖ ምን ሊመስል ይችላል የሚለውን በእንዲህ መልኩ ተመለከትን። በአጠቃላይ 7 ተጫዋቾችን ዩናይትድ በዚህ በቀጣይ ወራት የማያገኝ ይሆናል። በርካታ ጨዋታዎች ወደ 4-5 ጨዋታዎች እና ይሄ በጣም ለሩበን አሞሪም ታክቲካዊም ቴክኒካዊም በስነቦናም ደረጃ ፈታኝ ወቅት ነው የሚሆነው። እንዴት ይሻገሩታል? አብረን በጋራ የምንመለከተው ነው የሚሆነው። ከዚህ በመቀጠል እንግዲህ የማንቸስተር ዩናይትድ ኢላማ የነበረው በዚህ የዝውውር መስኮት አንቷን ሴሜኒዮ እዛው የከተማውን ተቀናቃኝ ማንቸስተር ሲቲ መምረጡን እንግዲህ በሚዲያው ደረጃ በስፋት ሰምታችኋል። ሴሜኒዮ ሲቲ ቤት የሚመጣ ከሆነ ምንድን ነው ሊቀይር የሚችለው? ለሲቲ ተጨማሪ የፊት መስመር ጥይት ይሆናል። ነገር ግን ሴሜኒዮ በዚህ ደረጃ ለፔፕ ጋርዲዮላ አንገብጋቢ ነው ወይ የሚለውን እንወያይበታለን። አንገብጋቢ ነው፣ አዎ። ግን የሴሜኒዮ መምጣት ትልቁ ሚሽን የዊንገር ሲቲ በአንገብጋቢ ሁኔታ ፈልጎ ሳይሆን ሌላ ቴክኒካዊና ታክቲካዊ ጉዳይን ባላንስ ለማድረግ የታቀደ ዝውውርና የረጅም ጊዜ የፔፕ ፕላን መሆኑን የተረዳንበት ነው። እስቲ ሀሳቦች የምንቀያየርበትን ፕሮግራም በማንቸስተር ሲቲ ቤት ሴሜኒዮ ያተኮረ ጠቅለል አድርገን የቲም ግንባታን ያተኮረ ፕሮግራም ከዚህ በመቀጠል ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ በሴሜኒዮ በፔፕ በማንቸስተር ሲቲ ታክቲካዊ ጉዳይ ላይ አተኩረን ምን ሊፈጠር ይችላል አንቷን ሴሜኒዮ ሲቲ ቤት ሲመጣ በሚለው ጉዳይ እንወያያለን። እስቲ በዛ ፕሮግራም እስከምንመለስ ሰላም ቆዩ።